አንገቱን አየው እዚህ ጋር አንገቱን አየው አይደል? በቃ አለ አይደል ውስጤን በውስጤ ይዤ ነው ያለሁት እና ከእንደዚህ ከመሆኑ በፊት ማለት አሁን እንዴት ብዬ ድርጊቱን ራሱ መጥራት ለኔ ይከብደኛል። እንደዚህ ከመበላሸቱ በፊት በጣም አሪፍ ልጅ ነበር፣ አስተዋይ ልጅ ነበር ምናምን ነገር እዚህ ጋር አብሮውላ የተጣለው ኮንዶም መጀመሪያ አሁን አጉርሰናዋ ከፍቅረኛ ጋር እሷ ሄዶ አጉርሶ አውርቶ ምናምን ጠገብሽ እንዴት ነው በቃ ምናምን ብሎ እንደ ሰው ውሃ ጠጥቷት እንደ ሰው ስሟት በቃ ለማን ራሱ ከንፈሯን ነው የሚስማት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ያው ዛሬም ደግሞ መተናል ማለት ነው። እንደተለመደው አዳዲስ ጉዳዮችን ይዘን ያው ዛሬ ይዤ የመጣሁት ነገር ምንድነው? አንድ ልጅ የሆነ የነገረችኝ የጠቆመችኝ ነገር አለ። ዛሬ እሱን ቤተሰቦች ከእናንተ ጋር ሆነን አብረን በመሄድ የምናጣራው ነው የሚሆነው። ትንሽ ወጣ ያለ ነገር ነው ስትነግረኝ የነበረው። እዚህ ሚዲያ ላይ እንግዲህ ከዚህ ቀድሞ የተለቀቁት አንዳንድ ቪዲዮዎች ላይ አንዳንድ ያላለቁ ነገሮች አሉ። እነሱን ጨርሰን ወደ እናንተ የምናቀርብላችሁ ነው የሚሆነው። ክትትል እያደረግንበት ስለሆነ ያም የሚሆነው ማለት ነው ከልጆቹ ኬዝ ጋር ተያይዞ ማለት ነው ከህፃኖቹ ኬዝ ጋር ባለፈው እንዳያችሁት ከህፃኖቹ ኬዝ ጋር ማለት ነው ያው ጥቆማ የሰጠችን ልጅ ነበረች። ልጅቷን ለማግኘት የእሷን ልጅ ለማግኘት የተለያዩ ጥረቶችን ለማድረግ ስንሞክር ነበረ። ግን ዞሮ መጨረሻ ላይ ወንጀለኞቹን አግኝተናቸዋል። ነርሷንና የነርሷን አጋር የነበረው ግን አላለቅም እሱ ኬዝ። ህፃኖችን ሆስፒታል ላይ እንዴት እንደሚያስጠፉ ኔትወርካቸው የድረስ ነው የሚለውን እና የተለያዩ ሰዎች እነማን ናቸው ከነሱ ጋር የሚሰሩት ሆስፒታል ላይ ኢቭን ድረስ ገንዘብ የሚቀበላቸው እነማን ነው፣ ህፃን ልጆችን እንዴት ነው የሞቱ እያስመሰሉ ሌላ ሰዎች ለዲያስፖሮችም ሊሆን ይችላል ለተለያዩ ሰዎች በምን አይነት መልኩ ነው እየሸጡ ያለውን የሚለውን ነገር ገና እየሰራንበት ስለሆነ አላለቀም። ወደፊት የምናቀርብላችሁ ነው የሚሆነው ማለት ነው። ዛሬ ግን ያው ትንሽ ለየት ያለ አንድ የደረሰኝ ጥቆማ ነበረ። ይህን ጥቆማ የሰጠችኝ በተደጋጋሚ እዛ ሰፈር ላይ እዛ ቤት ላይ ያየችው የተከሰተ አንድ ነገር ነበረ። ያ የተከሰተው ነገር ምንድን ነው? እዛ ቦታ ላይ እዛ ቤት ላይ እንግዲህ የተለያዩ ከብቶች አሏቸው እነዚህ ሰዎች ማለት ነው። እና እዛ ቤት ላይ ወተት ተከራይተዋል እና እየሄደች እየተመላለሰች ወተት ትወስዳለች። እና በሆነ አጋጣሚ የሆነ ጊዜ ስትሄድ ሰውየው እዛ ቤት ላይ የሚኖረው ማለት ነው ላሟን ሲያዋራት ነው የምታየው። ላሟን ሲያዋራት ማለት ይገባል። እንደ አጋጣሚ ነው በቀዳዳ እህትየዋ የሰውየው እህት ወተት ከሰጠቻት በኋላ የሆነ ቀን ሰማች። ግር ነው ያላት። ምንድነው ያ ግር ያላት ነገር? ላሟን ልክ እንደ ሰው ነው የሚያዋራት፣ ልክ እንደ ፍቅረኛው አይነት ነገር ነው የሚያዋራት። እና መጀመሪያ ላይ እንደውም ያለችን ሰው ያለ ሁላ ነው የመሰላት እና ምንድን ነው ምናምን ነገር ብላ በተደጋጋሚ ሲደጋገምባት ግን ሌላ ሰው የለም እዛ ቦታ ላይ። ይህን ጥቆማ የሰጠችን ቤት እዛው አካባቢ ላይ ሆነን ነው እንግዲህ ይህን ነገር አሁን እየተከታተልን ያለ ነው ማለት ነው። እና ልክ እንደ ሰው ነው የሚያዋራት እና ምንድን ነው ብሎ የሚያስበው ሚስቴ ናት። ሚስቴ ከሞተች በኋላ እኔም በጣም ትንሽ ግር ያለኝ ነገር ስላለ ነው ቤተሰቦች እንግዲህ እዚህ ጋር ለማመን የሚከብድ ነገር ነው። እና ምንድን ነው ምናምን ሲል በቃ አንዳንድ ሰዎች አካባቢ ቤተሰቦቹ ላይ የሚያውቁት ነገር አለ። ሰውየው እንደዚህ የሆነበት ምክንያት ምንድን ነው? እና ሚስቴ ናት፣ ሚስቴ ወደ ላምነት ተቀይራለች ብሎ ነው የሚያምነው። እና ኖርማሊ ልክ እንደ ሚስቱ ነው የሚንከባከባት። እና በጣም የሚያሳዝን ማለት ለመስማትም የሚከብድ ነገር ነው። እና ለምንድን ነው ይሄ ሰውዬ ማለት እንግዲህ ቤተሰቦች በብዙ ስራዎቻችን ላይ በብዙ ቪዲዮዎቻችን ላይ አይታችኋል፣ ተመልክታችኋል። ከአህያው ኬዞች ጋር በተያያዘ የነበረውን ነገር የሆነች ሴት እንግዲህ ለጥንቆላ ለእምነት ብላ ወሲብ ግንኙነት ከአህያ ጋር ስታደርግ የያዝናት ነበረች። እንደዚህ አይነት ያልተለመዱ ነገሮች ቤተሰቦች ለእናንተ አዲስ አይደለም፣ ለእኔም አዲስ አይደለም። ስሰማው አይ እንዴት እንደዚህ አይነት ነገርማ የለም ብዬ ዝም አላልኩም። ምክንያቱም ብዙ ነገሮችን በተለያዩ ሚዲያዎች ላይ ስላየን ማለት ነው፣ ብዙ ነገሮች ስላጋጠሙን ማለት ነው። እና አይ እንደዚህማ አይሆንም ብለን የምንተዋቸው ነገሮች አይኖሩም እዚህ ሰዓት ላይ ማለት ነው። እና ሄደን እነዛን ነገሮች ለማጣራት ሞክረናል በውጭ ላይ ማለት ነው። እና ሰውየው ብዙ
ብዙም ከሰው ጋር እንደዚህ የሚግባባም ነገር አይደለም። የራሳችንን አንዳንድ ምልከታ አድርገን ነበር እዛ ቦታ ላይ። ዞሮ ዞሮ አሁን ለሚዲያ በሚቀርብ መልኩ ከእናንተ ጋር በመሆን እስቲ ምንድነው እዛ ቤት ላይ እውነት የተከሰተው ነገር አዲሳችን ስላልሆነ ለኛ ማለት ነው። ይሄ ሰውዬስ ሌላ ትሪትመንት ያስፈልገዋል ወይ? እዛ ላይ የሰው ህይወት የተጎዳ ነገር አለ ወይ? ከቤተሰቦቹ ጋር ከሚስቶቹ ጋር ተያይዞ ሚስቱ ለብዙ ጊዜ እዛ ቦታ ላይ አሁን ታይታ አትታወቅም። ሌላ ቦታ እንደሄደች ነው እየተወራ ያለው ሚስቱ ማለት ነው። እና ሚስቱ እንዳለሽ ነው የሚያውቀው፣ ሌላ ቦታ ሄዳለሽ ግን ሚስት ያለሽ ብሎ ነው የሚያወራው። እና ትንሽ ወሰብሰብ ያለ ነገር ነው እዛ ቦታ ያለው እዛ ቤት ላይ ያለው። ዞሮ ዞሮ ቤተሰቦች እስቲ ከእናንተ ጋር ሆነን ምንድን ነው እየተካሄደ ያለው እውነት ሚስቱ ወደ ላምነት ተቀይራለች የሚለውን ነገር ከእናንተ ጋር አብረን ሄደን የምናጠራ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። አቤል ነኝ እንግዲህ ያለው ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን አሁን ልጅቷ ቦታውን አሳይታናለች። ትንሽ ለየት ያለ አካባቢ ነው። የተለያዩ እንደዚህ እንስሳት ምናምን የሚረቡበት ቦታ ነው ያለው። እስቲ ተከተሉኝ አብረን እንሂድ። በተደጋጋሚ ማለት ነው ብዙ ጊዜ ሰውየው ከዚህ አካባቢ ከዚህ ቦታ ላይ ከዚህ ቤት ላይ እንደማይወጣ በጣም ለብዙ ጊዜ የትም እንደማይሄድ ነው የተነገረኝ ማለት ነው። 1-2 ሰዎችን እዚህ አካባቢ ላይ ያሉት እንደውም ከሆነ ጊዜ በኋላ ለሱ የሚሰሩለትን ሰራተኞች እንዳባረራቸው ነው እየተነገረኝ የነበረው። እስቲ አንደኛው ላም ተቀበረች የተባለው ቦታ ያሳየችኝ። እንግዲህ ከቀበራት በኋላ አጋጣሚ ብዙ ነገሮችን ነው እዚህ ግቢ ላይ ልጅቷ ያየችው ጠቋሚ ማለት ነው። ተቀበረ የተባለው ቦታ እዚህ ጋር ነው። አካፋውን አሁን አምጥቼ አስቀምጬው ነበረ ነው። እዚህ አካባቢ ነው የተባለው። ዶማ ቢኖር ይሻል ነበር አይደል? አዎ ዶማ ቢኖር ለመቆፈር ግን እንዴት ላድርግ ነው? ቢያንስ እንኳን የሆነ ሰውነቱን የሆነ አንድ አካላቱን አይተን እንኳን ቢሆን ኖሮ አየው አንገቱን አየው እዚህ ጋር አንገቱን አየው አይደል? እዚህ ጋር አብሮ ሁላ
ምን ያደርጋል እዚህ ግቢ ውስጥ የተባለውን ነገር የተነገረን ነገር እቺ ጋር እንደተቀበረ ነበር የተገኘ። እስቲ ደግሞ ኮንዶም ና ተከተለኝ ና እስቲ ና በስከ ና አልቀስ በይ ና ዜዳ ይኸውልህ ውስጥ ነው ያለው። አዩ እያወራት ተክዞ እያያት ነው። ምንድን ናቸው? ከላም ጋር ነው እያወራት ነው። ሰላም ነው ወንድሜ? እንዴት ነህ? ሰላም ነው ወንድም? ሰላም ነው ወንድም? እንዴት ነህ? ሰላም ነው? እንዴት ነህ? እንዴት ነህ? ሰላም ሀብቴ አንተ ነህ? አዎ። እንዴት ነው? ሰላም ነው ሀብቴ? ያው እኔ አካባቢ ጥበቃ ላይ አንዳንድ ስራዎችን የሚሰራ ልጅ ነኝ። የሚዲያ ሰዎች ነን። ዞር ዞር እያልን ስለ አካባቢ ጥበቃ ከከብቶች ጋርም ተያይዞ እንደዚህ የተለያዩ ስራዎችን የምንሰራ ሰዎች ነን። እየዞርን አንዳንድ ጥያቄዎችን እንጠይቃለን ስለ ስራቸው ሁኔታ፣ ስላሉበት ሁኔታ። እንደማየው ብዙ ስራዎችን ነው የምትሰራው እዚህ ጋር። ኦኬ፣ ምንድን ነው ያሉት እዚህ ጋር? ያው እንደምታየው እያየሁ ነው። ላሞች፣ የተለያዩ አሳማዎች ምናምን አይነት ነገሮች አሉ። እነዚህን ስራዎች ከብቶች ላይ ነው የምትሰራው? ኦኬ። እና ስለ ስራዎችህ ማውራት እንችላለን ጊዜ ከሰጠን የተወሰነ ሰዓት። ልክ እንዳንተ የሚሰሩ ሰዎች አንዳንድ ሰዎች እንደዚህ እየዞርን ስለምንጠይቅ ልክ እንደተሞክሮ ምናምን አይነት ነገር ብናዋራ ብለን ነበር። ፈቃደኛ ከሆንክ አንድ አፍታ ተጠብቀኛለህ። ባለቤት ጋር ማናገራለን እንጣ ባለቤት አለች ነው የምትለኝ? ውስጥ አለች? ያው ብናናገራት አሪፍ ማናገር እንችላለን ነው? አንድ እሷን ፈቃደኛ ልጠይቃትና እሺ፣ አውራችኋለሁ። ባለቤቴ አለች እያልከኝ ነው? ውስጥ አለች? እሺ፣ ሂድ። እሺ። በነገራችን ላይ የቤተሰቦች ሰው የሚባል ነገር የለም ውስጥ። ባለቤቴን ላናገር እያለኝ ነው ያለው። በጣም ግራ ሰው የሚባል የለም ውስጥ። እንችላለን? አዎ እንችላለን። ፈቀደችልህ? አዎ ፈቀደች። ቤት የትኛው ነው? ይሄኛው ነው። እሺ እንግባ። እሺ እሺ መግባት እንችላለን። ቁጭ ማለት እንችላለን። ገብተናል። እሺ እና እዚህ ጋር ለሱም እንትን እንዲለው ያው ካሜራም ይዘናል እንደነገርኩ። እንግዲህ ሀብቴ ስላስገባህን እንግዲህ ወደ ቤትህ በጣም እናመሰግናለን። ፈቃደኛ ሆነ ማለት ነው። ብዙ ጊዜ እንደዚህ ሰዎች ስንገባ ፈቃደኛ ስለማይሆኑልን ማለት ነው። ቀድማችሁ ለምን አልነገራችሁኝ ምናምን አይነት ነገር አለ። እናመሰግናለን። በእኔና እንግዲህ በሚዲያ አጋራችን ማለት ነው። ያው ተሞክሮችን ለተለያዩ ሰዎች ነው እንደዚህ አይነት ነገር ለሚሰሩ ነው የምናቀርበው። ትክክል። ያው ዞሮ ዞሮ ሀብቴ አይደለ ስምህ? ሀብቴ። እስቲ ሀብቴ ማን ነው? ምንድን ነው? እስቲ ምን አይነት ሰው ነው ከሚለው ስለ አንተ ስለ ቤተሰብ ማወቅ እንችላለን? ውዴ መጣው ውዴ፣ አንዴ መጣው ጠብቂ፣ መጣው። አይ ያስቸገረችን ነው። አንዴ ላናግራት ልምጣ። ማለት ነው ባለቤቴ ነች። አንዴ ላናግራትና ልምጣ። እሺ መጣው ውዴ፣ መጣው። ግራ የሚገባው ነገር ነው ማለት ማንም የለም እኮ አለች እያልከኝ ነው ባለቤቴ ውስጥ? አዎ አለች። አዎ እሺ እሺ። ትንሽ ራቅ ስላልኩባት ተናዳ ነው። ኦኬ
ይቅርታ ስላቋረጥኩ። ችግር የለም። እስቲ ስላንተ ማንነት ማወቅ ፈልገን ነበርና እስቲ ስላንተ አንዳንድ ነገሮች ብትነግረን። ያው ስሜ ሀብታሙ አየለ እባላለሁ። እሺ። እናትና አባቴ ጋር ከእህቴ ጋር ነው የምኖረው። እነሱ ናቸው ያሳደጉን እህቴና እኔን። ይሄንን የምታየውን ቤት አብረን እነሱ ናቸው ያወረሱን። እናትና አባቴ ትንሽ ካረፉ ትንሽ ቆየት ብለዋል። እህቴና እኔን ያለ ነው። ይህንን አውርሰውን ነው በህይወት ያለፉት። ኦኬ። ይህንን ስራዎቻችሁን ማለት ነው አሁን የምትሰሩትን ይህን ግቢውን ምናምን ከእህት ጋር ነው የምትኖረው? አዎ ያ አባቴ ነው። ከዚህ በፊት እሱም ከቤተሰቡ ነው እንዲህ ያለ የወረሰው እና ያው ከትውልድ ትውልድ አይደለም የሚባለው። እሱ ደግሞ ለእኛ እንትን አለን፣ ይሄንን አወረሰን። በእነዚህ የምንተዳደረው አሁን። ኦኬ። በዚህ በከብት ስራ ላይ ነው የተሰማራችሁት ማለት ነው። እንዳየሁት በጣም ትልቅ ነው። የተለያዩ ደግሞ አህዮችም አሳማዎችም የተለያዩ ከብቶች ነው ያየሁት። ያው እናንተ በመልካም ነገር ተረክባችሁ እናንተም እንግዲህ ለወደፊት ለትውልዳችሁ ለማስረከብ ጠንክራችሁ እየሰራችሁ እንደሆነ እያየው ነው። አዎ ጠንከር ብለን እየሰራን ያለን። እስቲ ስለዛ ነገሮች ስለ ስራ ተሞክሮቻችሁ ብትነግረኝ። ስራ ተሞክሮ ያው እንደ ማንኛውም የከተማ ግብርና ክፍለ ከተማዎችም ወረዳውን መጥቶ የተለያዩ እንክብካቤ ማድረግ እንዳለብን መተው ትምህርት ሰጡናል። እሱን ትምህርት ታግዘን አበርቂ ነው የሚለውን ነገር እየሰራን ያለ ነው። የተለያዩ ቅድም እንደገለጽከው አሳማዎች አሉ፣ በጎች አሉ፣ ላሞች አሉ። የተለያዩ በዚህ እንስሳዎች ላይ ክትትል እያደረጉልን ምን ጎደለ ምን እንጨምር እያሉ እኛን ያግዙናል። እኛም ስራችንን በአቅርቦትም ከዛ በላይም እያቀረብን ለወረዳውና ክፍለ ከተማው ድረስ ሄደን የተለያዩ ዋንጫዎችና ሜዳሊያዎችን አግኝተናል በዚህ ስራችን ማለት ነው። ማህበረሰቡን በምናገለግልበት ይህን ይመስላል። ያው ብዙ ጊዜ እንግዲህ ያው ክፍለ ሀገር ላይ ነው እንጂ ከተማ ላይ እንደዚህ ብዙም አመርቂ አይደለም መሰለኝ አይደለ? እንደዚህ የከተማ ግብርና። እናንተ ግን እንደማየው በጣም ሰፋ አድርጋችሁ ነው እየሰራችሁት ያለው። ምንድን ነው ለዚህ ስኬታችሁ እዚህ ደረጃ ላይ ለመድረስ ያበቃችሁ ነገር? ከተማ ግብርና ላይ ብዙዎቹ ሰክሰስ አይደሉም። የእናንተ ቁልፍ የስኬታችሁ ሚስጥር ምንድን ነው? የኛ ስኬት የነበረው እናትና አባቶቻችን ናቸው። እናትና አባቶቻችን ወደ ክፍለ ሀገር ነበሩ እና ከዚህ አጠገባችን እንደምታየው የተለያዩ ጫካዎች ምናምን አሉ። ያው ቦታውም ለእርባታ ይመቻል። ስለዚህ ቢያንስ ለእኛ ስኬት ትልቁ ስኬት በቃ እናትና አባቶቻችን ያወረሱን የስራ እንትናችሁ የስራ ቁልፍ ሚስጥራችሁ። ስለዚህ ለስራ ላይ እንግዲህ ተግታችሁ ነው የምትሰሩት አይደለ? ትክክል። ያን ነገር የወረሳችሁት ከቤተሰቦቻችሁ ነው እያልከኝ ነው። እስቲ ማህበራዊ ህይወት ከሰው ጋር ያለው ግንኙነት ከሰፈር ጋር ምን አይነት ነው? እንዴት ይመስላል? ከህብረተሰቡ ጋር የሆነ ግማሽ ነኝ። ብዙም ከሰው ጋር እንደዚህ መቀላቀል ብዙም ታልልም። ስራ ላይ ፎከስ ስለማድረግ አብዛኛው ጊዜ ከከብቶቹ ጋርና ከበጎቹ ጋር ፍየሎቹ ከአሳማዎቹ ጋር አብዛኛው ኮሚኒኬት ያለኝ። ከኔ ይልቅ አብዛኛው እህቴ ትበልጣለች። ከሰው ጋር ያለው ኮሚኒኬቶች ምናምን ነገር እሷ ትበልጣለች። ብዙ ጊዜ ይህን የምታሳልፈው ግቢ ውስጥ ነው ማለት ነው? ግቢ ውስጥ ነው እኔ። ኦኬ።
ከልጅነትም ያደግከው እዚህ ግቢ ላይ ነው? እዚህ ግቢ ውስጥ ነው ያደግኩት። ብዙ ትዝታዎች ብዙ ትውስታዎች ያሉት እዚህ ቦታ ላይ ነው? እዚህ ቦታ ላይ ነው። ትክክል። እስቲ ማለት ከልጅነት እንዴት ማለት ከውጭ ከአሁን ማንም ሰው እንግዲህ ሰው ከሰው ጋር ነው አይደለ እንትን የሚኖረው እና ማህበራዊ የተለያዩ ሀዘን አለ፣ ደስታ አለ፣ የተለያዩ ነገሮች አሉ። እንደዚህ አይነት ነገሮች ላይ አንተ ብዙም እንትን አይደለህም ማለት ነው እያልከኝ ያለኸው? እንደዛ ሳይሆን መሄደ ደስታ ሀዘን ምናምን እካፈላለሁኝ፣ ግን ደግሞ አብዛኛው የሆነ እንስሳቶች በቃ እነሱ ጋር ነው መሆነው፣ እንደ ጓደኛም እንደ ሁሉን ነገር አይማ እንትን ምላቸው አሉ። ከነሱ ጋር ነው ውሎዬን ማሳልፈው። ያው እንደ ቅድም እንዳልኩ ቢያንስ በደስታም በሀዘንም እሄድና እካፈላለሁ። እሺ አሁን እንግዲህ ያው እንደማይህ ትልቅ ሰው ነህ፣ የትዳር ህይወት ይኖራል። ቀደም ደግሞ ባለቤት ይዛለሽ ምናምን እያልከኝ ነበር። እንዴት ነው እስቲ የትዳር ህይወትህን ብትነግረኝ? የትዳር ሁኔታዬ ደስ ይላል። በጣም ደስ የሚል የሚያስቀና ትዳር ነው ያለኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን ጥሩ ትዳር ነው ፈጣሪ ሰጠኝ። እስቲ እንዴት ነው ግንኙነታችሁ? እንዴት ነበረ ግንኙነታችን? እሷም ከወረዳችን ግብርና የምትሰራው ባለሙያ ነች፣ የግብርና ባለሙያ ነች ወረዳ ላይ። እሷ እዚህ ስትመጣ ነው ያንተ አልኳት ትምህርት ልትሰጠን ስትል ምናምን አለ የከተማ ግብርና እንደዚህ ነው እንዲህ ነው ብላ ትምህርት በምትሰጠን ሰዓት ላይ ነው የተዋወቅኳት። እሺ የተዋወቃችሁት ማለት ነው በዚህ ስራ ላይ ሆነ? በዚህ ስራ ላይ ሆነ የተዋወቅ ነው። እግዚአብሔር ይመስገን ጥሩ ትዳር የምትሆን ሴት ያገኘሁት። ኦኬ ይሄ ስራ እንግዲህ ብዙ ነገር እስከ ትዳር ህይወትህ አትርፎልሃል ማለት ነው? በትክክል። እስቲ የትዳር ህይወትህ ምን ይመስላል? ከትዳር በፊትና ከትዳር በኋላ ያለው የትዳር ህይወትህ እንዴት ነው? ከትዳር በፊት የነበረኝ አብዛኛው ጊዜ ቅድም እንደነገርኩ ከእንስሳቶቹ ጋር ነው እንትን ብለው። አሁን ግን ቢያንስ እንስሳቶችም ትንሽ ደግሞ ወደዚህ ወደ ትዳሩ ዓለም ስገባ ጊዜ መስጠትም አለ ቤት። ለሷ ጊዜ መስጠት ስለነበረብኝ ለሷም ጊዜ መስጠት አለብኝ። ማህበራዊም ነገርም አለ። እኩል ሶስቱን ነገር እኩል ማስኬድ ስላለብኝ ይሄንን ለሷም ፍቅር እየሰጠሁኝ ለእንስሳቶቼም ለህብረተሰቡም ጥሩ ህብረተሰቡ አገልጋይም ስለሆንኩኝ ጥሩ አገልግሎት እንዲያገኙ እያደረኩ ነው ያለው። እዛ ላይ እየጣርክ ነው እየሰራህ ነው ያለው ማለት ነው። በጣም ደስ ይላል። እስቲ ለወደፊት ሀብቴ ምን አይነት ደረጃ ላይ በዚህ ስራው በኩል ምን አይነት ቦታ ላይ ነው መድረስ የሚፈልገው? ከዚህ በላይ ያሉኝን እንስሳቶች ሰፋ አድርጌ በትዳሬም ደግሞ ልጅ አፍርቼ ማህበረሰቡንም እንደዚህ ማገልገል አሁን ካለው በላይ ማገልገል የምፈልገው። የተለያዩ ዋንጫዎች እና ሜዳሊያዎች አሉ። እንደዛም ከተማ ሄጄ ምርጥ የከተማ ግብርና የሚሰራ ተብዬ መሸለም ይሄን ማስበው። ኦኬ እህትስ በምን አይነት ያው ከእህት ጋር ቤተሰቦቹ እንዳረፉና እህት እንደሌለች ነበር እየነገርከኝ የነበረው። እህት በምን አይነት ሁኔታ ውስጥ ነው ያለችው? እህት እኔን እያገዘች ነው ያለችው። እኔ እያገዘች ነው ያለችው። እሷ በቤት ውስጥ አንዳንድ ነገር በመስራት በምን ነገር እያገዘች ነው ያለችው። እኔ ከብቶቹ ጋር በመሆንበት ሰዓት ላይ እሷ እዚህ ከባለቤቴ ጋር ታግዘኛለች። ባለቤቴም አንዳንዴ እኔ ጋር እየመጣች ከብቶቹን እኔ በማልኖርበት ሰዓት ላይ ሆነ በምኖርበት ሰዓት ላይ እየመጣች ታግዘኛለች። እህቴም እንደዛው ታግዘኛለች። ግን አብዛኛው ግን እህቴ እቤት ውስጥ እንትን የምትሰራው እቤት ውስጥ ያሉ ነገሮችን
እሷ ናት የምትሰራው ቤት ውስጥ ያሉትን። አዎ ባለቤትህን መጥራት ትችላለህ ነው ወይስ? አሁን ስራ ላይ ነች። አሁን ስራ ላይ ያው ማለት ድምጽም አልሰማሁም። አሁን እንትን ያልሽኝ እየጠራችም ነው እያስቸገረች ስለሆነ እየጠራችም ያለች። ማግኘት አንችልም ምን ችግር አለው እናገኛት? ያው ስራ ላይ እንደዚህ እንታትልም ብዙ መታየት አትፈልግም። ብዙ መታየትም እንደዚህ አትፈልግም። ኦኬ ወይ ደግሞ ሌላ ጊዜ ስንመለስ ምናልባትም እናገኛት ሊሆን ይችላል። እስቲ ፍቃደኝነትን ጠይቄ በደምብ በሌላ ጊዜ ስትመለሱ። ግን አሁን አንዳንድ ሰዎች ስላንተ ጠይቄ ከዚህ በፊት አንድ ባለቤትህ እንዳረፈችብህ የሰማሁት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ብዙም እንግዲህ ይቅርታ ሀብቴ የቆየ ቁስልህን ለመነካካት ሳይሆን ምናልባት እኔም አንዳንድ ነገሮች ስለሰማሁ እዚህ ከመምጣቴ በፊት ብናወራ ብዬ ነው እንጂ ብዙ አንተን ለመነካካት አይደለም። ስለነበረኝ ቆይታ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ ደግሜ የሚመጣ ነው የሚሆነው። እሺ ሰላም። እሺ አጥፍቷል? አላጠፋውም? አላጠፋውም ካሜራው እና ሚስቴ አለች እያለ የነበረው ይኸውላችሁ ቤተሰቦች በተደጋጋሚ አሁንም እያገኘን ያለ ነው። ይኸውልህ አሁንም ታያለህ አይደለ? እዚህም ሌላ ቅድም የነበረበት በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት እንትን እንደሆነ አላውቅም። እንደምታዩት ነው። እዚህ ጋር የተለያዩ ከብቶች ነው ያሉት ቤት ውስጥ ግን ምንም ሚስትየው የተባለችው ነገር የለም። ምናልባት ሲያዋራት የነበረው እችኛዋን ነው። ቆሞ እዚህ ጋር ነበረ ሲያዋራ የነበረው ቆሞ የነበረው እየሰማን የነበረው ነገር ምናልባትም እውነት ነው ማለት ነው። እና እየወጣን ቀስ ብለን እየወጣን እየሰማን የነበረው እውነት ነው ማለት ነው። እስቲ እንውጣ እንሂድ። ያቺኛዋ እየመጣች ነው። እህቱ ናት መሰለኝ። ና ካሜራውን አታጥፈው ነው። ከታች የምትመጣው ታያለህ። እያት እህቱ ናት መሰለኝ። ሰላም ነው? እንዴት ነሽ? ሁሉ ሰላም አለን። እንዴት ነሽ? አለን። እዚህ ቤት ነሽ መሰለኝ። አዎ ነኝ። እንዴት ናችሁ? አለን። ማቃችሁ መሰለኝ። ምናልባት ሊሆን ይችላል። አንዳንድ ስራዎችን እኛ ሚዲያ ላይ ነው የምንሰራው። ከውስጥ ያለው ወንድምሽ ነው ወይስ? ወንድምሽ ነው አይደለ? ያው አንዳንድ ከላይኛው ማለት ነው። አንዳንድ ጥያቄዎችን ትንሽ ያው እንደዚህ አይነት ስራዎችን የሚሰሩትን ሰዎች ስለምናበረታታ አንዳንድ ጥያቄዎችን ለሌላም ሰዎች ተሞክሮ እንዲሆን እንደዚህ አይነት ስራዎችን የሚሰሩ ሼር እንዲያረጋቸው ተሞክሮዎችን እንደዚህ ነው እኔ የምሰራው የሚለውን ነገር እየሰማ ነው የነበረው። ወይስ አንቺ የተለየ ነገር የምትነግሪኝ ይኖራል?
እስቲ ነይ እየሄድን እናውራ። እሺ ይቅርታ ግን እያስመለስኩሽ ነው። ችግር የለውም። ኧረ ችግር የለውም። እሺ ይቅርታ ትንሽ ቦታው እንትን ስለሆነ ትንሽ አይመችም የከብት ቤት ስለሆነ ኦኬ እሺ ያው ከተቻለ አንቺም ፍቃደኛ ከሆንሽ ካንቺ ጋር የምንቆይ ይሆናል። ነይ ከመጣችሁ አይቀር እንግዲህ እሺ ያው ግን እንዴት መጣችሁ? ያው የመጣንበት ምክንያት ምንድነው? እንደ አጋጣሚ እንደዚህ አንዳንድ ትንሽ ታስቸግራል የከብት ምናምን ምናልባትም የተለየ አንቺ የምትነግሪኝ ነገር ይኖራል ነው ወይስ? ያው እንግዲህ እንዴት መጣችሁ ማለት ያው ከመጣችሁ አይቀርማ እንግዲህ ምን ይባላል መቼም ማለት ያው ከወንድምሽ ጋር አንዳንድ ግልጽ ሆነን እዚህ ጋር ለማውራት ኦኬ አገኛችሁት? እሱ አገኘ ነው እያወራ ነው። እየተጨነቅሽበት ያለ ነገር ይመስለኛል። ትንሽ በጣም አለ እሱም አለ በጣም እየተጨነቅሽበት እየሄድን ማውራት እንችላለን። እሺ ያው እናንተም ብዙ ጊዜ አሁን እንደውም አጋጣሚ ሳይ በጣም የደነገጥኩትኝ ሳይ ለሚዲያ ላይ ምናምን አውቃችኋለሁ። ታያለሽ የእኛን ስራዎች? የእናንተን ስራዎች ያለሁ እና በጣም ነው ማደንቃችሁ ምናምን የተቸገሩ ሰዎችን ከብዙ ነገር ስታወጡ ምናምን ያለሁኝና ያው እኔ ጋርም ትልቅዬ ችግር አለ። ያሳሰበሽ ነገር ነበር አንቺም? እኛም እንግዲህ እዚህ ጋር ትክክለኛ ነገር አንድ ነገር ለማውራት የሰማናቸው አንዳንድ ነገሮች ነበሩ። እነሱን ነገሮች ለማጣራት ነበረ ወደዚህ የመጣ ነውና አንቺም እዚህ ጋር እንግዲህ ተባባሪ ስልሽ ወንድምሽ ነው። በጣም የደረሰበት ነገር አለ መሰለኝ። እሱ ምናልባት እነዛን ነገሮች አንቺም ተባባሪ ሆነሽ አንዳንድ ነገሮች ያየሽበትን ነገሮች ብትነግሪን እሱን ለመርዳት ነው የመጣ ነው። ዞሮ ዞሮ እንዳጋጣሚ በተደጋጋሚ የተለያዩ ሰዎች ያው እናንተ ቤት ይመጣሉ። እነዛ ሰዎች እንግዲህ አንዳንድ ያዩት ነገሮች ነበሩ። እነዛን ነገሮች ለማጣራት ነው አሁን ስንመጣ። ኖርማሊ ብዙም እንደዚህ ያየንበት ነገር የለም። ግን ምንድነው ባለቤቴ ውስጣለች ነው እያለ የነበረው። ትንሽ ግራ ተገብተናል። ስንገባ ላሞቹን ብቻ ነው ያገኘናቸው። በእርግጥ እንዳልከው የሱ ነገር ግራ የሚያጋባ ነገር ነው። ከመጣችሁ አይቀር እኔም ማለት የት ሄጄ እሱ ማዳን እንዳለብኝ አላቅም ነበረ። ጨንቆኛል። በቃ በጣም የምወደው አንድ ወንድሜ ነው ምናምን ነገርና ትንሽ በጣም ችግር አለበት። በቃ አሁን አይታችኋል ላሞቹ ብዙ ነገሩ ከሷ ጋር ነው ከላሟ ጋር ማለት ብዙ ጊዜ የሚያሳልፈው ከሷ ጋር ነው ምናምን ነገር እና ትንሽ ለማውራትም አሁን እንደዚህ ብዬ ለማውራትም እኔ ከበደኝ። ምን ብዬ ልንገርክ? እሺ ምናልባት ሳይ በጣም ነው የደነገጥኩት። ጥሩ እሺ ምናልባት ቁጭ ብለን እናውራ የተወሰነ ያለውን የተከሰቱትን ነገሮች ምናምን ነገር እኛንም ሊጠቅመን ስለሚችል ሊረዳን ስለሚችል አረ እኔም ከዚህ ነገር ውስጥ እሱ ቢድንልኝ ማለት አሁን እንደዚህ ብዬ መናገሩ ለኔ ከበደኝ። ታውቃለህ ምን እንዴት ብዬ አሁን ቅድም ሳይ በጣም የደነገጥኩት። ሚዲያ ላይ አውቃችኋለሁ የእናንተ ሚዲያ አከታተላለሁኝ። ግን እሱን ለማዳን ብዙ ነገር አስቤያለሁኝ። ግን የእናንተን ሚዲያ እንዳልኩ ከብዙ ችግር ከብዙ ነገሮች ታወጣላችሁና አስብ ነበር። ያው ግን ምን ተብሎ ነው አሁን ይሄ የሚያወራው ምናምን ብዬ አስባለሁ። እንዳልኩ በጣም ግራ ነው የሚገባው። ጥሩ እስቲ እንግዲህ ያሉትን አንዳንድ ነገሮች ወይ አረፍ ብለን የሆነ ቦታ ላይ ቁጭ ብለን ብናወራ። እሺ አጥፎና ካሜራውን እናወራ። እንግዲህ ቤተሰቦቻችን አሁን ከእህቴ ጋር እዛው ግቢ ውስጥ ነው ያለነው። አንዳንድ ነገሮችን እስቲ ባህሪው እንዴት ሊለወጥ ቻለ፣ ይሄ ነገር እንዴት ሊከሰትበት ቻለ የሚለውን ከሀብቴ ጋር ተያይዞ ማለት ነው እንዳጋጣሚ ያያችሁት ስለነበረ ቪዲዮን ከዛው ቤት ላይ ልንወጣ ስንል ነው እንግዲህ የሱ በላይኛው በኩል ነው። ተመሳሳይ ነው እንግዲህ ያሉበት ቤት ማለት ነው። ግቢውንም እያያችሁት ነው የነበረው። በታችኛው በኩል ነው እሷ ያለችው። ስንገባ አላየንም። እስቲ ከልጁ ጋር ከሀብቴ ጋር ተያይዞ ያለውን ነገር እንደዚህ አይነት ነገር እንዴት ሊከሰትበት ቻለ፣ ለምን ሊሆንበት ቻለ የሚለውን ከእህቴ ጋር የምናወራው ነው የሚሆነው ማለት ነው። እንዴት ነሽ? በድጋሚ እግዚአብሔር ይመስገን። እንዴት ናችሁ? በድጋሚ ያው በአጋጣሚ እንግዲህ ተገናኝተናል። ለበጎ ነገር ነው ያው ዞሮ የተገናኘ ነው። አንዳንድ ሰዎች ነው ይህን ነገር በአጋጣሚ አይተውት ተመልክተውት አሳሳቢ የሆነ ነገር ስለሆነ ነው ጠርተውን ይህን ነገር እንድናይ እንድናጣራ የነገሩ ማለት ነው። በአጋጣሚም ከአንቺ ጋር ያው ተገናኘን። እስቲ ስለ ሀብቴ ስለ ወንድምሽ የምትነግሪኝ ነገር አንዳንድ ነገሮች እስቲ እንደዚህ አይነት ነገር ከመልመዱ በፊት ያው ምን አይነት ልጅ ነበር ሀብቴ? እንዴት ወደ እንደዚህ አይነት ነገር ውስጥ ገባ? ኦኬ ያው ሀብቴ እንግዲህ በጣም
በጣም አሪፍ ልጅ ነበር። በጣም አሪፍ ልጅ ነበረ። ተጠቁማችሁ ነው የመጣችሁት፣ ሰው ነግሯችሁ ነው የመጣችሁት። ቅድም ብለኸኛል። እና ይሄን ነገር አንዳንዴ ለማት እናገረዋለክ የእናንተን ሚዲያ እንዳልኩ እከታተላለሁ፣ ግን ምን ብዬ ነው ይሄን ነገር እሱን ለማዳን ለማንስ ተንፍሼ ነው ምና እንትን እምለው። በቃ አለ አይደል ውስጤን በውስጤ ይዤ ነው ያለሁትኝ። እና ከእንደዚህ ከመሆኑ በፊት ማለት አሁን እንዴት ብዬ ድርጊቱን ራሱ መጥራት ለእኔ ይከብደኛል። እንደዚህ ከመበላሸቱ በፊት በጣም አሪፍ ልጅ ነበረ፣ አስተዋይ ልጅ ነበር ምናምን ነገር እና እንዴት ልበል በቃ በቤተሰባችንም በእናት በአባታችንም ተወዳጅ ልጅ ነበር። ለእኔም በቃ መልካም ወንድሜ ነበር ከሚባለው በላይ። እኔ ታናሹ ነኝ። በቃ የሆነ ነገር ሲኖረው ለእኔ ነው ምናምን ነገር። ከሆነ ጊዜ በኋላ ግን የማይሆን ጸባይ ያየሁበት መጣው። በጣም የሚያስጠላ ጸባይ፣ ለእኔ ራሱ ህልም ነው የሚመስለኝ። የሚገርም ነገር እና ማለት እሱም አይመስለኝም ሌላ ሰው ነው የሚመስለኝ። እና በቃ ከእንስሳቶች ጋር ሆነ ስራው ጊዜውን የሚያሳልፈው። አረ ምን ብዬ ልንገረክ ጨነቀኝ እኮ። ያው ቅድም ራሱ እሱን አውርቼዋለሁ ምናምን ስትለኝ ቀላል ሆኖ ግን መለሰልህ፣ ሁሉንም ነገር ነገረ። ያው ሲለን የነበረው ማለት ነው። የሚገርምሽ ነገር ባለቤቴ ውስጥ ናት ነው እያለን የነበረው። ያው ነገሮችን ሙሉ በሙሉ እኛ ስላላወቅን ግቢ ውስጥ የነበረውን ነገር ያው የተወሰነ ነገር ነው ጥቆማ ሰምተን የመጣ ነው። በስልክ ነው ተነግሮን የነበረው ማለት ነው። እና ገባን ባለቤቴ ውስጥ ናት ምናምን አይነት ነገር ነው። እና ጥራልን ስንለው ቆይ አሁን አትመጣም ስራ ይዛለሽ ነው እያለን የነበረው። እና እሱ ቤት ውስጥ በነበረበት ሰዓት ቁጭ ብሎ በነበረበት ሰዓት ወደዛ እንዳጋጣሚ ገብተን ስንወጣ ነው አንቺን ያገኘነሽ ባለቤቴ ያለች ወዳለበት ቦታ። እና ስንገባ ባለቤቴ ያለች ያለበት ቦታ ላይ ያየነው ነገር በጣም የሚያሳዝን ነገር ነው። ሲጀመር ምንም አይነት ሰው የለም እዛ ቤት ውስጥ። ሁለተኛ ደግሞ ኮንዶም ሁላ አግኝተናል። አረ ስንቱን ነገር ይችላለሁ ወንድሜ። በጣም ከባድ ነው ማለት ያለበት ነገር። እኔ ስለመጣችሁም በጣም ነው የማመሰግነው። እውነት በጣም እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምክንያቱም ብዙ እርዳታዎችን ብዙ የተጨነቁ ሰዎችን ምናምን ነጻ አስተውጡ አይቻለሁ። እንዳልኩ ሳይክ ምንም አዲስ አልሆናችሁብኝ፣ ማውቃችኋለሁ የሚዲያ ሰው እንደሆናችሁ ምናምን ነገር። እና እኔ አስቤ ነበረ ብዙ እንደዚህ አይነት ሚዲያዎች ጋር ሄጄ የሚድንበት ነገር ካለ ብዬ ነበረ። ግን ምን ብዬ ነው የምናገረው? አንደኛ ነገር ምንድን ይሄ ነገር ምን ተብሎ ነው የሚወራው? ለራሴ ራሱ መልሼ እንኳን ላወራው ለራሴ ራሱ መልሼ ለማውራት ይከብደኛል እውነት ለመናገር። እና እንዳልከው ምንም ሰው የለም። እኔና እሱን እንትን የምንለው የምንኖረው ይሄን ከብቶቹን ምኑን እንትን ያሉን የቤተሰቦቻችን ነው። አንድ ላይ ነው እኔና እሱ እንትን የምንለው። ሰው የለም። ግን በቃ ሚስቴ የሚላት እንግዲህ እየጨነቀኝም ቢሆን እየደበረኝም ቢሆን ያው ትራዲንግ እስከመጣችሁ ድረስ ላሟን ነው ሚስቴ የሚላት። ምንም ሰው ላሟን ይኸው እየጮች እየሰማት ነው አይደል? እየወጣ ነበር እኮ የሚገርምሽ ነገር በምትጮህበት ሰዓት ጠራችኝ ምናምን ነገር እያለ እስቲ አንዴ ቼክ አድርጊያት ልምጣ እያለ እየሄደ ነበር እየደረሰ የሚመጣው። በእናትህ ልክ ነህ። የሚገርም ነገር ምግብ እንደዚህ ስንበላ አቀርብለታለሁ ለሱ ምግብ ብላ ምናምን ብዬ ምናምን ቆይ ፍቅሬን አጉርሻት ልምጣ። ኧረ የምን ፍቅር በእናትህ ሲዝም ብል እንደ አንቺ ያመሻል ከኔ ጋር ራሱ አንቺ ያመሻል እንዴ? ምን ነው ጠመርሻት? ምን ትሆንልሽ ምናምን ነገር ጠመርሻት ምናምን ይለኛል። ላሟን እና አንዳንዴ በቃ ምን ሳር ስጣት ምናምን ስለ አይሆንም። ለምንድነው ሳር የምበለው? አንቺም አልበላሽ እንኳን እሷ አንቺም አልበላሽ ይለኛል። እኔ እኮ ሰው ነኝ ምናምን ስለው አንቺም ብሎ ሰው እሷ ትበልጥብኛለች ከአንቺ እህት እኮ ነኝ አንድ እህት እሷ ትበልጥብኛለች ምናምን ይለኝ እና ሳያጎርሳት እንደ ሰው እንዴት ነው ፍቅረኛ መጀመሪያ አሁን አጉርሰነዋ ከፍቅረኛ ጋር እሷ ሄዶ አጉርሶ አውርቶ ምናምን ጠገብሽ እንዴት ነው በቃ ምናምን ብሎ እንደ ሰው ውሃ ጠጥቷት እንደ ሰው ስሟት በቃ ለማን ራሱ ከንፈሯን ነው የሚስማት። ገርም ነገር ልክ እንደ ሰው ማለት ነው። እና በቃ አንዳንዴ ጸበል ምንም አትለውም ለማም እንደዚህ አይነት ነገር እንትን ሲል መጀመሪያ ላይ ስተናኮለው ነበር። ግን እንትን እያለች ብዙ ጊዜም ከሱ ጋር የምታሳልፈው ላሟ እየለመደችው ስትመጣ በቃ
ምንም አትለውም እንጂ አንዳንዴ ያው መቼም እንስሳና ሰው አንድ አይደለም አይደል? እንደመራገጥም ምንም ትላለች፣ ያባብላታል ምናምን። ከዛ ደግሞ እንደዛ ስትጠላሽኝ በቃ ሌላ ሰው ፈልገሽ ነው በቃ ሌላ አፍቅረሽ ነው ምን አጎደልኩብሽ ምናምን ብዘቅ ብሎ ቁጭ ብሎ ያለቅሳል። እንደገና ና ሀብቴ ምናምን ብዬ አባብዬ አምጥቼ ምናምን እኔ እሷ ከተቀየችብኝማ ምን ላይፍ አለኝ በቃ ህይወት ያበቃ ከሆነ ምን ይለኛል። የሚገርም ነገር ከዛ በቃ አንዳንዴ ጸበል እረጫለሁ ምናምን ግን ምንም ጸበልም ይዤው ልሄድ አስቤ ነበር ብዙ ቦታ ብቻዬን አልችላልኩት። ገባክ? ቤት ውስጥ እያመጣሁኝ እኮ አጠጣዋለሁ ጸበል ምናምን። ከዛ ጸበልም ሳጠጣው ለሚስቴ ላጠጣት መጀመሪያ ምናምን ነገር ንጹህ ነች እኮ ምናምን እንዴት ነው ፔሪየድ የለባት ምን የለባት እሷ እኮ ንጹህ ነች እንደናንተ መሰለቻችሁ ምናምን ይለኛል። ከዛ አረ ተወኝ እስቲ ስንት ነገር አለ ማለት ግንኙነትም ሲያደርግ ይዘሽዋል አይተሽዋል? አዎ ምንም የሚደበቅ ነገር አይደለም። ያው ማለት አለመናገርም ችግር አይደለም። አንዳንዴ ተናግረህ ነው መፍትሄው መፈለግ ያለብህ አይደል? አዎ በኮንዶም ነው የሚያደርገው። አግኝተናል ኮንዶሞች። አዎ በኮንዶም ነው ያዘጋጃል። ቀጥታ ይሄዳል ፋርማሲ ይገዛል፣ ይዞ ይመጣል፣ እንትን ያደርጋል። እንዴት ነው እንደዚህ የምታደርገው ግን ምናምን ነገር ስለው የሚገርምሽ ነገር ይለኛል ቁጭ ብሎ በቃ አሁን ገና ጊዜው ገና ስለሆነ እንድታረግዝብኝ አልፈልግም ቀስ ብለን ነው መውለድ ምናምን የምንፈልገው ቀስ ብለን ነው ጊዜ እንዴት ነው ሰው እኛ ሰዎች በዚህ ጊዜ እንወልዳለን የሆነ ነገር ሲሞላልን ምናምን እንል የለ ልክ እንደዛ ነው ምናምን እና ኪዬ ነው የሚላት እና ከኪዬ ጋር ተመካክረን በቃ በዚህ ቀን ነው እንድትወልድ ምናምን ለዛ ነው ኮንዶም የምጠቀመው ምናምን ነገር። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በጣም የሚያሳዝን እኮ ነገር ነው ማለት የሰው ልጅ እንደዚህ ሲሆን ተረጋጊ፣ አይዞሽ። የሰው ልጅ በእንደዚህ አይነት ደረጃ እንደዚህ አይነት ነገር ሲከሰትበት እንደዚህ አይነት የጭንቅላት ስቴት ኦፍ ማይንድ ውስጥ ሲሆን የግድ ሰው ያስፈልጋል ካጠገቡ እንዲድን ምናምን። ነገር ግን እሱ በቶሎ ይመስለኛል እንደዚህ አይነት ነገር ሀፕን ያደረገበት። ግን ዞሮ እስቲ መፍትሄ ለማበጀት የምንሄድበት ርቀቶች ይኖራሉ። እኛ እሱንም ይሄን ነገር ያው ለምን ያው መንፈሳዊ ነገር ነው የሚያስፈልገው እንደዚህ አይነት ነገር ሲሆን ማለት ነው። በጸበል ምናምን ነገር ቅድም አንዳንድ የነገርሽኝ ነገሮች ነበሩ እዚህ ጋር ቁጭ ብለን ከመጀመራችን በፊት ወደሱ ከመሄዳችን በፊት ግን እስቲ የመጀመሪያ ጊዜ ይሄን ነገር አንቺ ስታይ የተሰማሽ ስሜት ምንድነው? ወንድምሽ ነው፣ እንኳን ወንድምሽ ብቻ አይደለም ሰው ነው። ሰው እንደዚህ ያሉን ነገር ሲያደርግ እኛ በስራችን እንግዲህ የተለያየ ነገሮች እንደዚህ አጋጥመውናል። ከተለያየ አዲስ ሳይሆንብን ቶሎ ብለን ይሄን ነገር ለመከታተል የመጣንበት ምክንያት ምንድነው? ከውሻ ጋር ከአህያ ጋር ከተለያዩ እንስሳዎች ጋር እንደዚህ አይነት ነገር የሚያደርጉ ከባዕድ አምልኮ ጋር በተያያዘ የተለያዩ ያጋጠሙን ሰዎች አሉ። ለዛም ነው ቶሎ ብለን የመጣ ነው ማለት ነው። ግን እንደ ሰው ይህን ነገር መጀመሪያ የተመለከትሽ ጊዜ ምንድን ነበር? እስቲ ፊል ያደረግሽው የተሰማሽ?
በጣም ነው የደነገጥኩት። የሚገርም ነገር በቃ ለአንድ ለ10 ደቂቃ ለ20 ደቂቃ ድንዝዝ ብዬ እንደዛው እንደቆምኩ ነው የቀረሁት። በቃ እንደዚህ ፊት ለፊት ነው ያየሁት። የሆነ ሰዓት ማለት እንደ ሰው ጭራሽ እኔ ላሞች ሳር ሊሰጥ ምናምን የሚገባ ነው የሚመስለኝ። ግን እሱ የሆነ ሰዓት እንዳጋጣሚ ስፈልገው የት ሄዶ ነው ምናምን ብዬ እንዳጋጣሚ ስፈልግ ከላሟ ጋር ግንኙነት እያደረገ ነው በስነ ስርዓት ማለት ነው። በስነ ስርዓት እና ኮንዶም ተጠቅሞ ምናምን በቃ ደነገጥኩኝ። ድንግጥ ብዬ በቃ ቆሜ ቀረው። ለረጅም ሰዓታት ደቂቃዎች ቆሜ ቀረሁኝ። ከዛ ጠየቅኩትኝ። ሚስቴ ናት አለኝ። ሚስቴ ናት ምንድን የምታካብጁ? ሚስቴ ናት፣ በጣም ነው ማፈቅራት መወዳት ምናምን ነገር አለ። ከወጣ በኋላ አግኝተሽው ማለት ነው? ከወጣ በኋላ ራሴን አረጋግቼ ምናምን ህልምም ነው የመሰለኝ። ከሰዓታት በኋላ ነው የጠየቅኩትኝ። ማለት በአንዴ አይቼ አይደለም የጠየቅኩትኝ። በአንዴ አይቼ አይደለም በድጋሚም ቀን ያዝኩት። በአንዴ አይቼ መጀመሪያ ቀን አይቼ አይ በቃ ይሁን አይኔ ሊሆን ይችላል ምናምን ብዬም ህልም ነው የመሰለኝ። ለማመን ከበደኝ። በዛ ደግሞ እንዴት ነው የራሴ የምትለው የምትወደው ወንድም፣ ጥሩ ስነ ምግባር ያለው ወንድም እንደዚህ አይነት ቦታ ላይ እንደዚህ ሆኖ ስታየው አታምንም አይደል? እኔ በጣም እንዴት ነው ጥሩ ልጅ ነበር፣ ጥሩ ወንድሜ ነበር፣ ለሰው ሀሳቢ ነበር። ከሆነ ጊዜ በኋላ ነው በቃ ይሄ ኮርሽታነቱ በቃ አእምሮ ጅብርብርብር ማለት እየጀመረ ስታወራ እኮ እንደ ኖርማል ሰው ነው ወይዘው የሚያወራው። ኖርማል ነው። ቅድም ስናወራው በትክክለኛ ነው፣ በትክክለኛ ነገር ነው። የሆነ ነገርም ስታማክረው ያወራኛል፣ በስነ ስርዓት ያወራኛል። ግን ልክ አይደለም፣ ዞሮ ልክ አይደለም። ምክንያቱም ልክ የሆነ ሰው እንደዚህ ያደርጋል። እንዴት ነው ግን ከሰፈር ጋር ምናምን ያለው ግንኙነት እንዴት ነው? እንደምሽ ከሰው ጋር ይግባባል? በመግባባት ደረጃ ይግባባል። ግን አሁን እንዴት ነው ሲግባባ ብዙ ክሎዝ አይደለም ከሰው ጋር። ሰው አይነካም፣ ደህና አደራችሁ ደህና ዋላችሁ ምናምን ይላል። ብዙ ጊዜ ግን ከከብቶቹ ጋር ነው። በተለይ ከአንደኛዋ ላም ጋር ሚስቴ ከሚላት ላም ጋር በጣም ብዙ ጊዜ ከሷ ጋር ነው። በቃ እሷን ለይቶ ተንከባክቦ እንትን የሚላት ጡቷን ምናምን በውሃ ያጥባታል ምናምን ነገር። የተለየ ከሌሎቹ ላሞች ጋር ነው ወይስ ማለት ሌሎቹን ስላም እንዴት ነው? ሌሎቹንም ይንከባከባል። ግን በይበልጥ እንዴት ነው? እሷን ነው በይበልጥ እሷን ነው። ያው ሚስቴ ብሎም ስለሚያስባት በይበልጥ እሷን ነው ምናምን ነገር። እንደዚህ ቤት ውስጥ ቁጭ ብለን ለምሳሌ ማታ ላይ ቁጭ ብለን ስጮክ መጣው ፍቅር መጣው በረደሽ እንዴ ምናምን ብሎ ይወጣል። መጣው ምናምን ከዛ አረና ምን ሆነክ ነው? ምንድነው የሚበርደ? ከብት እኮ ነች ይጣላል። ምን ሆነሽ? ከብት ነች የምትያት? ምን አስበሽ ነው? እንዴት እንደዚህ ትያለሽ? ምናምን ይለኛል እሱ ማለት ነው። ከዛ ያው ስለማቅም ላለማስጨነቅ ምን ማለት የሆነ ሴትዮ እንደውም አጋጣሚ ወተት የምትወስድ ሴትዮ መጣ። ደነገጠች። ያየች ይመስለኛል ግን እኔ ነገሮችን ለማሸፋፈን ሞከርኩኝ ምናምንና ግን ቱቱ ምናምን ብላ ቱቱ አበስከበርኩ ምናምን ብላ ወጣች። እና ከዛ በቃ አላየችም ብዬ ተስፋ አደርጋለሁ። ግን ደንግጣለች። ያየች ይመስለኛል። ገባክ? ይሄ እንትን ለአትክልት እንትን ልትወስድ ነው የመጣችው። ይሄ ምንድነው የከብቶች ፍግ ምናምን ይባላል። ለአትክልት ትወስዳለች። አንዳንዴ እየመጣች ትወስዳለች። እሱ ማፍሶ በማዳበሪያ አድርጎ አዘጋጅቶ ይሰጣት ነበር። ያን ቀን አጋጣሚ እኔ ለሆንም እየተጣራች ጎረቤት ነች። እየተጣራች ስገባ አግኝተዋለች። ከዛ የሆነ ሰዓት አግኝታኝ አለቀሰች። በቃ ምን ሆነሽ ነው ምናምን ብዬ ወይኔ ምናምን እንኳን ሜን ሲያዩ ሞቱ እናት አባታችሁ ምናምን ነገር አለች። ብቻ ገባሽ ያ ነገር ገባኝ። ምን እንደሆነ በመጀመሪያ አያላየችም የሆነ በቃ ምናምን ብዬ ራሴን ለመሸወድ ሞከርኩኝ። ምክንያቱም ማንም እንዲያውቅም አልፈልግም። የወንድምህን ታሪክ ማንም እንዲያውቀው አትፈልግም። ለዛም ነው አንቺ ለሰዎች ምናምን እንደዚህ አይነት ነገር ያማከርሽው ሰው የለም? እኔ በቃ ከፈጣሪ ጋር ነው እባክህ ወንድሜን ማርልኝ ያልኩ። ፈጣሪ ለማን ብለህ ትናገራለህ? ይሄን ነገር እስኪ ለማን ትናገረዋለህ? አንተ ብትሆን ለማን ትናገረዋለህ? ይሄን ነገር መናገር በጣም ከባድ ነው። ምንስ ብዬ እናገራለሁ ብለህ ነው? እሺ ምናልባትም ያው የበፊት ህይወቱ የተጎዳበት ነገር ነበረ። በፊት ላይ የሆነች አንድ ጓደኛ ነበረችው። በፊት ላይ እንደዚህ አይነት ፍቅረኛ ምናምን ነገር ይዞ ያውቃል? አብሮ የምትኖረው ምናምን ነበረች? አይ ጓደኛ ነበረችው። አብራ የምትኖር ሳይሆን ፍቅረኛ ነበረችው። በፊት ላይ እንደዚህ ሳይሆን በፊት ነበረችው። በጣም የሚዋደዱ ፍቅረኛሞች ነበሩ። እሱም ይወዳታል፣ እሷም ትወደዋለች። እንግዲህ ፍቅረኛው ምን ገብቷል? ሰው ነች እና በጣም የሚወዳት ልጅ ነበረች። ከዛ የሆነ ሰዓት ላይ እኔ ታወራኛለች። የሆነ ነገሩ ተቀየረባት። እሷ ራሱ
ውጭ ላይ አሁን ለምሳሌ እንደዚህ ውጭ ላይ ከኛ ቤት እንደዚህ ወደ ላይ የሆነ እንትን አለ የከብቶች መዋያ ነገር ምናምን ነገር ሜዳ ነገር አለ ትንሽ ሜዳ ነገር አለች ከብቶች የሚናፈሱባት ማለት ነው እና እዛ ምናምን ሄድል ከከብቶቹ ጋር የሆነ አክታየውበት ምናምን ሰላምዬ ትለኛለች ምንድነው ታዲያ ከብት እንስሳ ማንኛውም ሰው ይወዳል እኔ ማስበው ማንኛውም ሰው እንስሳ ይወዳል ምን ሆነሽ ነው ምናምን ብዬ ምንም ከግምትም እንትን አላልኳትም በቃ ከሷ ጋር ቁጭ ብሎ ላሟ ጋር ይሄዳል የኔ ማር ይላታል ላሟ የኔ ፍቅር ይላታል እንዴ አንተ ምን ሆነክ ነው ምናምን ትለዋለች እንደዚህ አላት እኮ ምናምን ብላ ለኔ ትነግረኛለች እኔ ብዙ ጊዜ ቤት አልውልም ነበር በዛ ሰዓት ያው ስለ ጓደኛው ስለሆነች ታውቃለች ከዛ አረ ምን ሆነሽ ነው በቃ ላሞቹን ምናምን ስለሚንከባከባቸው የኔ ማር እንዴት ይላታል ላም የኔ ማር የኔ ፍቅር ይባላል ምናምን ትለኛለች እኔ ብዙም አላስተውላትም ነበር ማለት ብዙም አላዳምጣትም ነበረ ምን ሰዓት በቃ ትመጣ ነበር አንዳንዴ ምናምን ትመጣ ነበረ በጣም ይወዳት ነበር እሱ ፍቅሩ እየቀነሰ ወደ ላሞቹ ሆነ እያየሁት ነው ወደ ላሞቹ ምናምን ሆነ አንዳንዴ እሷም ቁጭ ብላ ትሪታ ያረጋትም እየበላ እስቲ ቆይ ለላሟ ላጉርሳት ምናምን ብሎ ያኔ ፍቅሬ ምናምን እሷ ፊት አይልም ነበር ጋር ለላሟ ላጉርሳት ምናምን ብሎ አጉርሶ ይመጣል ከዛ እሷ ጋር ሄዶ የኔ ማር የኔ ቆንጆ ምናምን ይላታል እኔም ሰማዋለሁ እኔም ምን ይሆን ግራ ነው እኮ የሚገባክ ምን ብላ ነው እንደው ወደ አይምሮ የምታስገባው ከዛ ልጅቷ መረራት የት ሄደች ሳይባል ብን ብላ ጠፋች ከዛ ደወልኩላት የሚሆነ ሰዓት ምን ሆነሽ ነው ምናምን ስላት ምንም አልሆንኩኝ በቃ ምንም አልሆንኩም እንደዚህ አይነት ላይፍ አልፈልግም አለች ምን አርጎሽ ነው በጣም ተወጁ የለ እንዴ ምናምን ነገር አልኳት የተፋቀሩ የለም እንዴ ከዛ እሱንም ስጠይቀው ምንም በቃ ምንም እንዳልመሰለው ነው እሱ ደግሞ ሄደሽ ተት እኔ መቼ የምትወደው ተንገብግባ የምትወደኝ ጓደኛለች ምናምን ነገር አሜላይ በቃ ሌላ ይዞ የወንድ ልጅም አንዳንዴ ምናልባት የተሻለ ነገር ማለት ሁላችንም አይታወቅም ሰው አይደለ ሌላ ሰው ይዞ ይሆናል ብዬ ዘማልኩ ልጅቷ ጠፋችልሃለሁ ከዛ በኋላ ተመልሳ መታጣቀም ግን ቅድም ግቢ ውስጥ ያገኘነው ነገር አለ የሆነ ሰው ምናልባት ሲቀበር ያየ ሰው ይነገራል እኛ ቆፍረን ጭንቅላቱን አግኝተነው ነበር የምን ጭንቅላት የላም ጭንቅላት አግኝተናል እዛ አካባቢ ማለት እዚሁ ነው የምትቀብሩት ወይስ የተለየ ነገር እሱ ኮንዶሞች ምናምን ነገር አግኝተን ነበር ያቺ ላም በቃ እንዴት ልበል በሱ ምክንያት ነው የሞተችው ላሟ እንዴት በሱ ምክንያት ማለት ምን ብዬ ልንገርህ በቃ በሱ ምክንያት ነው